የወጣት ቢንያም እና የወይዘሮ ማህደር የጋብቻ ስነስርዓት በብዙዎች ዘንድ መነጋገሪያ ሆኗል ከትላንት ወዲህ። ምክንያቱ ደግሞ በወጣት ቢንያም እና በወይዘሮ ማህደር መካከል የሰፋ የእድሜ ልዩነት አለ። በቪዲዮ እንደምትመለከቱት እንግዲህ ወጣቱ በጣም ልጅ ነው። ወይዘሮ ማህደር ደግሞ ተለቅ ያለች ናት። በሁለቱ መካከል ያለው የእድሜ ልዩነት ግልጽና ሰፊ ነው። በማህበራዊ ሚዲያ ብዙዎቹ መነጋገሪያ አድርገውታል። እውነት ነው። ቪዲዮውም ጉዳዩም ትክክል ነው። የእድሜ ልዩነታቸውንም ለማረጋገጥ ችያለሁ። ስሙም ወጣት ቢንያም ይባላል እሷ ደግሞ ወይዘሮ ማህደር ትባላለች። ከዚህ በፊት በሚኖሩበት አካባቢ በጥንድነት ማህበረሰቡ ሰፊ የሆነ ወቀሴታና ትችት ሲያደርግባቸው እንደነበርና ከዚህም ከእድሜያቸውም በዘለለ ሌላ ልዩነት እንዳላቸው እየተነገረ ነው ያለው። የልዩነታቸው ምክንያት ደግሞ እድሜያቸው ብቻ ሳይሆን በሃይማኖታቸውም የተለያዩ ናቸው። በሃይማኖታቸው የተለያየ ሆኖ በእድሜም የተለያዩ ሆኖ በፍቅር በጥንድነት ለአመታት የቆዩ ናቸው። ከዛ በኋላ በዚህ 2-3 ቀን ደግሞ እንደተገነዘብነው ሞቅ ያለ ሰርግ አድርገው መጋባታቸውና ይለይለት ብለው ለአካባቢያቸው ማህበረሰብ ብቻ ሳይሆን ለተቀረው ዓለምም በቪዲዮ ማጋራት ችለዋል። እና የወጣት ቢንያም እና እንግዲህ አቶ ቢንያም ነው ሊባል የሚችለው እና የወይዘሮ ማህደር የጋብቻ ስነስርዓትም ተከናውሏል። ይህን ተከትሎ ማህበራዊ ሚዲያው በርካቶቹ የተለያዩ ሀሳቦችን እየሰጡ ይገኛሉ። በጣም የሚያሳዝን እንደሆነ የሚገልጹም አሉ። አንዳንዶቹ እድሜ ለትዳር ለፍቅር ምንም ወሳኝና ሚና የለውም የሚሉም አለ። ግን እውነቱን ለመናገር እድሜ ወሳኝ ነገር ነው። በተጋቢና በአግቢ መካከል ያለው የእድሜ ልዩነት ተመጣጣኝ መሆን መቻል አለበት። እንደሚፈቀደው እንደ ባህላችን እንደ ህጉ መሆን መቻል አለበት። ከሆነ ጊዜ በኋላ ትዳራቸው ላይ የሚመጣ ተጽዕኖ ሊመጣ ይችላል። በልጆቻቸው ላይ የሚመጣ ተጽዕኖ ይኖራል። በፍቅራቸው ላይ ሊመጣ የሚችል ተጽዕኖ አለና ያን ግምት ውስጥ ማስገባት በጣም አስፈላጊ ነው። ለጊዜው ወይም ደግሞ አሁን ላይ የሚሰማን የፍቅር እና የቤተሰብ የመሰረት ሁኔታ በቸልተኝነት እና እንዲሁ በማን አለብኝነት የሚገባ ሳይሆን እንደ ባህላችን መሆን ያለበት ነው ብለን ተስፋ እናደርጋለን። ከዚሁ ጋር በተያያዘ አንዳንዶቹ እድሜ ፍቅርን ሊገልጽ አይችልም ብለዋል። አሁን ላይ እድሜ ፍቅርን ሊገልጽ አይችልም እውነት ነውና በብዙዎች ዘንድ የሚሰጠው ሀሳብ ትክክል ነው ብሎ መውሰድ አይቻልም። ከዚሁ ጋር በተያያዘ እምነታቸውን በሚመለከት እንግዲህ ፍቅር እስካለ ድረስ የሚግባቡበት አንድ ቋንቋ አላቸው። ፍቅር ብቻ ነው። ሌላው የግላቸው ሊሆን ነው ማለት ነው። ግን ይሄም ሌላ ጉዳይ ነው የሚሆነው እና በእኛ ማህበረሰብ ውስጥ በእምነት የተለያየ ሆኖ በትዳር ለመኖር የሚያስችል እሴት የለም። ያን አይነት ባክግራውንድ የለም። ግን በቀደም ባሉት አመታትም ታዋቂዎችም ሳይቀር እንደዚህ አይነት የትዳር ኑሮ ነበራቸው። አሁን ላይ ያ ወደ የት እንደደረሰ ባናቅም ማለት ነው። ይህም በሚመለከት እንግዲህ ብዙዎች ሀሳብ አስተያየት የሰጡ ነው። የወጣት ቢንያም እና የወይዘሮ ማህደር የትዳር ሁኔታ እና የእድሜ ልዩነት ግን በቪዲዮ እንደተመለከታችሁት ነው። የእናንተን ሀሳብ የምታስቀምጡልኝ ይሆናል። ሌላው በብዛት መነጋገሪያ የሆነው ደግሞ ወጣት አዶናይ በአንዲት ወጣት ከፍተኛ የሆነ ጥቃት ሊደርስበት ሲል አምልጧል የሚል ነው። እንግዲህ ጥቃቱ ምን አይነት ነው የሚለውንም እንመለከተዋለን ወደ መጨረሻ። ከዚህ ቀጥለን የምናየው ደግሞ ሌላው አሁን በቪዲዮ ማሳያችሁ ድምፃዊ አስጌ የልብ ወዳጅ ነው ለአርሰናል የአርሰናል ደጋፊ ነው። የአርሰናል ጨዋታውን በቤት ከሚስቱ ጋር ሆኖ በትልቅ ስክሪን እያየ እንደሚደሰት እና እንደሚከፋ አይተናል። የትላንትናው የማንቸስተር ዩናይትድ ከአርሰናል ጋር የነበረው ጨዋታ አርሰናል በማንቸስተር ዩናይትድ 3-2 መሸነፉን ተከትሎ ከባለቤቱ ጋር በሚያሳዝን ሁኔታ ስሜታቸውን እየገለጹ ነው በቪዲዮ የምትመለከቱት እና የዚህን አይነት ድጋፍ ሁሉ ተጀምሯል። ብሽሽቆች ሴቶችም ሳይቀር እግር ኳሱ ላይ ኢንቮልቭ እያደረጉ ነው። ይሄንም በሚመለከት እንግዲህ የምትመለከቱት ቪዲዮ በቂ ማስረጃ ነው ብለን እናስባለን። እናንተ ኳስ የምታዩት እንዴት ነው? ኳስ ታያላችሁን? ኳስ የምታዩ ልጆች ሀሳባችሁን እንድታስቀምጡልኝ ለማሳወቅ ፈልጌ ነው። ሌላው አሜሪካ ታላቁ ሀገር አሜሪካ ስደተኞችን ወይ ደግሞ ከተለያዩ የዓለም ሀገራት የመጡ ዜጎች በአንድ ሚኔሶታ ተብሎ በሚጠራው ቨርጂኒያ ተብሎ በሚጠራው ግዛት አካባቢ በርከት ያሉ ሰልፈኞች ወይ ደግሞ ፕሮቴስተሮች ተቃዋሚዎች ማለት ነው የስደተኞችን ሕግ በሚመለከት ተቃውሞ የወጡ በርካቶቹ ለሰልፍ ተዳርገዋል። የዶናልድ ትራምፕ የስደተኞች አስተዳደርን ሕግ በመቃወም እንግዲህ አደባባይ ላይ ታይተዋል። ይሄም መነጋገሪያ ከሆኑ አጀንዳዎች መካከል ነው። ሌሎችም በርካታ ጉዳዮች አሉን። እንግዲህ በዋናው
የምሽቱ የዜና ጥንቅራችንና የመረጃ ሰዓታችን የምንገናኝ ይሆናል። ይህ ደግሞ ፋስት ስትሪመር ፈጣን መረጃ ነው። ስለ አብሮነታችሁ ከልብ እናመሰግናለን። መልካም ቆይታ